ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ ፓቶሎጂ በሚል የትምህርት ርዕስ እንግዲህ መማር ጀምረን ፓርት 6 ላይ ደርሰናል። በዚህኛው ፓርት እንግዲህ ስለ ሴሉላር አዳፕቴሽን እናያለን። ከዚህ ቀደም በነበሩ ፓርት 5 እና 4 አካባቢ ስለ ሴል ኢንጁሪ አይተን ነበር። በዚህኛው ፓርት ደግሞ ስለ ሴሉላር አዳፕቴሽን እናያለን። ሴሎች እንዴት አካባቢያቸው ሲቀየር በዛ አካባቢ ለመኖር እንዲያስችላቸው እንዴት አዳፕት ያደርጋሉ ያነ የሚለውን ይህን ደግሞ ፊዚዮሎጂክ እና ፓቶሎጂክ ሊሆኑ ይችላሉ። እንዴት ያደርጋሉ የሚለውን እንዴት አዳፕት ያደርጋሉ የሚለውን በዚህኛው ፓርት እና ቀጣይ ባሉ በተወሰኑ ፓርቶች ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ። More severe physiologic stimuli may bring about a number of physiologic and morphologic cellular adaptation ማለት በጣም ሴሎች ከዚህ ቀደም ከነበሩበት ኢንቫይሮንመንት ሲለዩ ኦር ከዛ ኢንቫይሮንመንት ውጪ በሆነ ኢንቫይሮንመንት አጠገባቸው ዙሪያቸው ላይ ሲፈጠር ምን ሊያደርጉ ይችላሉ? እዛ አካባቢ ላይ ራሳቸውን ሜንቴን ለማድረግ እንዲያስችላቸው ፊዚዮሎጂክ እና ሞርፎሎጂክ አዳፕቴሽኖችን ያደርጋሉ። ይህ ማለት በዛ አካባቢ መኖር የሚያስችላቸውን ፋንክሽን ማድረግ ይጀምራሉ ከዚህ ቀደም ከነበሩበት። ይህን ዘንድ ደግሞ ስትራክቸራሊ እንኳን ሲታዩ ገጽታቸውን እንኳን ሊቀይሩ ይችላሉ። የሚያደርጉበት ምክንያት ምንድነው? ለአዳፕቴሽን ነው። So it is an altered state preserving the viability and function of the cell as response to such stimuli ማለት ነው። ይሄ አዳፕት እንዲያደርጉ እላያቸው ላይ ለውጥን ባመጣው ስቲሙሊ በምንለው ነገር ማለት ነው። ኤክስተርናል በሆነ ስቲሙሊ በዛ ምክንያት ራሳቸውን እንዳያጡ ምን ያደርጋሉ? ቪያቢሊቲ እና ፋንክሽናቸውን ለማስቀጠል ብለው ምን ያደርጋሉ? አዳፕቴሽን የሚባለውን ፕሮሰስ ያካሂዳሉ ማለት ነው። ይህ ማለት እንዳይጠፉ በማሰብ ቪያቢሊቲ በህይወት መኖራቸውን ለማስቀጠል ኢንዘን ደግሞ ፋንክሽን ማድረጋቸውን ለማስቀጠል ምን ያደርጋሉ? አዳፕቴሽን የምንለውን ነገር ያደርጋሉ ማለት ነው። ራሳቸውን ለማቆየት በማሰብ it is a reversible change in the number size phenotype metabolism or function of cells in response to changing their environment ማለት ይሄ ደግሞ ሪቨርሰብል ነው ማለት ያ ለውጡን እንዲያመጡ ያደረገው አካል ከዙሪያቸው ከተነሳ ምን ሊሆን ይችላሉ? ከዚህ ቀደም ወደ ነበሩበት ወደ ኖርማል ስቴታቸው ይመለሳሉ። ስለዚህ ይሄ ለውጥን እንዲያመጡ ያደረገው የስቲሙሊ የምንለው ኢንቫይሮንመንታቸው ላይ አዲስ የመጣው ነገር በነምበር በሳይዝ በፊኖታይፕ በሜታቦሊዝም ኦር ፋንክሽናቸው ላይ ለውጥ እንዲያመጡ ያደርጋቸዋል ማለት ሴል አዳፕትስ ባይ አንደርጎይንግ ቼንጅ ኢን ሳይዝ ላይ ነምበር እና ታይፓቸውን እንዲቀይሩ በማድረግ አዳፕቴሽናቸውን እንዲያደርጉ ያደርጋል ማለት ነው። ያን ለውጥ እንዲያመጡ ዙሪያቸው ላይ ለውጥ እንዲፈጠር ያደረገው አካል ጋር በስርዓት መኖር እንዲችሉ ራሳቸውን ፕሪዘርቭ አድርገው ቪያቢሊቲ እና ፋንክሽናቸውን አስጠብቀው እንዲኖሩ በእነዚህ በሳይዝ በነምበር በታይፓቸው አዳፕት ሊያደርጉ ይችላሉ ማለት ነው ሴሎች። እና ይህን አዳፕቴሽን በሁለት ከፍለን እናየዋለን። የመጀመሪያው ፊዚዮሎጂክ የምንለው ነው። ሁለተኛው ደግሞ ፓቶሎጂክ የምንለው ነው። ፊዚዮሎጂክ የምንለው ሪስፖንስ ኦፍ ሴልስ ቱ ኖርማል ስቲሙሌሽን ባይ ሆርሞንስ ኦር ኢንዲጂነስ ኬሚካል ሚዲየተርስ ማለት ነው። ይሄ የፊዚዮሎጂክ አዳፕቴሽን የምንለው ኖርማል የሆነ ስቲሙሌሽን ነው። ኖርማል የሆነ ስቲሙሌሽን ስንል ሰውነታችን በተወሰኑ ጊዜያቶች ውስጥ ላዩ ላይ የሚደረጉ ነገሮች አሉ፣ ሁልጊዜ የማይኖሩ ማለት የሆነ ነገር ሲኖር ብቻ ለውጥ እንዲያመጣ ተደርጎ የተሰሩ እነዛ ምን እንላቸዋለን? ፊዚዮሎጂክ አዳፕቴሽን። አሁን ለምሳሌ ሆርሞን ሰውነታችን ውስጥ የሚገኙ ሆርሞኖች ወይ ደግሞ ኢንዲጂነስ ኬሚካል ማለት ሰውነታችን ውስጥ ያሉ ከውጭ የመጣ አካል ሳይኖር ሰውነታችን ውስጥ ባሉ ሆርሞኖች የሚመጣ ለውጥ ያን ለዛ ለውጥ ደግሞ ሴላችን ከዛ ለውጥ ጋር አብሮ ራሱን ለማስቀጠል የሚያደርገው አዳፕቴሽን ምን እንላለን? ፊዚዮሎጂካል አዳፕቴሽን እንላለን። ኤግዛምፕል እዚህ ጋር ምን አለ? ዩትራይን ኤንድ ብረስት ኢንላርጅመንት ኢን ፕሬግናንሲ። አሁን በእርግዝና ጊዜ አንዲት ነፍሰ ጡር ሴት ፊዚዮሎጂካል እና አናቶሚካል ቼንጆችን ታደርጋለች እና ያን ቼንጅ ስታደርግ ሰውነቷ ውስጥ የሚገኙ ሴሎች ደግሞ ከዛ ለውጥ ጋር ከእርግዝናው ጋር አብሮ ራሱን ፕሪዘርቭ ለማድረግ ሲሉ የተለያዩ ለውጦች ያደርጋሉ። አሁን ለምሳሌ ብረስት ጡቷ እየረዘመ ሊመጣ ይችላል። ማህፀኗ እያደገ ሊመጣ ይችላል። ያኔ ከዚህ ቀደም ነን ፕሪግናንት ስቴት ላይ እንደነበረችው አይደለም ሰውነቷ ፋንክሽን የሚያደርገው፣ ሴሎቿን ፋንክሽን የሚያደርጉት አንዳንድ ለውጦች ያደርጋሉ። ያ ለውጥ ምን እንለዋለን? ፊዚዮሎጂካል አዳፕቴሽን ማለት። ፓቶሎጂካል አዳፕቴሽን ደግሞ ምንለው? ኢናብል ሴልስ ቱ እስኬፕ ኢንጁሪ ባይ አልተሪንግ ዜር ስትራክቸር ኤንድ ፋንክሽን ነው። ይሄ ደግሞ ኤክስተርናል የሆነ ስትራክቸር ሊሆን ይችላል። ኤክስተርናል የሆነ ነገር ሴልን ሊጎዳ በሚመጣበት ጊዜ ከዛ ጉዳት ከዛ አደጋ ሴል ለማምለጥ ሲል
ለዛ ነገር ምን ይሆናል አዳፕት ሆኖ የሚቆይበትን ሚንስ ይፈልጋል ራሱን እንዳያጣ ሲል ማለት ነው። ያ አይነት አዳፕቴሽን ምን እንለዋለን? ፓቶሎጂክ አዳፕቴሽን ይባላል ማለት ነው። ሶ ይህ ሴሉላር አዳፕቴሽን በአራት ከፍለን እናየዋለን። የመጀመሪያው አትሮፊ የምንለው ነው። ሁለተኛው ሃይፐርትሮፊ፣ ሶስተኛው ሃይፐርፕላዥያ፣ አራተኛው ሜታፕላዥያ የምንለው ነው። አንድ ባንድ የተወሰነ ያህል ለማየት እንሞክራለን ማለት ነው። በምስል ለመመልከት ያህል አትሮፊ የምንለው አሁን እዚህ ጋር በምስሉ ላይ የምትመለከቱት የሴል ሳይዝ አለ። ምን ይሆናል? ሳይዙ ሲቀንስ ምን እንላለን? ሳይዙ ከቀነሰ አትሮፊ ምን እንላለን ማለት ነው። አትሮፊ ከተባለ ሴሎች ሳይዛቸው በሚቀንስበት ሰዓት ለምን እንደሚቀንሱ በኋላ ላይ እናያለን። ሁለተኛው ደግሞ እዚህ ጋር እኚህን ሴሎች ተመልከቱ። ከዚህ ሴል ምን አለ? አደገ፣ ሳይዛቸው እየጨመረ መጣ። ሳይዛቸው ሲጨምር ምን እንላለን? ሃይፐር ትሮፊ እንላለን ማለት። ሃይፐር ትሮፊ ማለት ሴሎች ሳይዛቸው በሚጨምርበት ጊዜ ማለት ነው። ሌላ እዚህ ጋር ሶስተኛ ላይ የምትመለከቱት እዚህ ጋር ሴሎች አሉ። እነዚህ ሴሎች ምን ሆኑ? ቁጥራቸው ጨመረ ማለት ነው። ቁጥራቸው ሲጨምር ምን እንላለን? ሃይፐር ፕላዥያ እንላለን ማለት ነው። ሃይፐር ፕላዥያ እንላለን ቁጥራቸው ሲጨምር። ሌላኛው እዚህ ጋር የምትመለከቱት የሴል ሳይዝ አለ። ከዛ ምን ሆነ? ቅርጻቸውን ቀየሩ ማለት ነው። እዚህ ጋር ያሉት ደግሞ ኢቭን ሳይዛቸው መቀነስ ብቻ ሳይሆን እዚህ ጋር የሳይዝ ልዩነት ብቻ ሳይሆን ቅርጻቸውም ተቀይሯል። ቅርጻቸውን ሲቀይሩ ምን እንላለን? ሜታ ፕላዥያ እንላለን ማለት ነው። ይሄ ብዙ ጊዜ ካንሰር የሚመጣው በእንደዚህ አይነት ሴል አዳፕቴሽን ጊዜ ነው። ሌላኛው እዚህ ጋር በምታዩበት ጊዜ ሴሎች ሙሉ ነገራቸውን የቀየሩት እነዚህ ዲስፕላዥያ የምንለው አለ። አንድ ባንድ ለማየት እንሞክራለን ማለት ነው። እንግዲህ የመጀመሪያው አትሮፊ ብለን ያየ ነው። አትሮፊ ማለት ምን ማለት ነው? ዲፊኒሽን ላይ ኢዝ ዲክሪዚንግ the size and weight of an organ due to reduction in number or size of its constituent cell ማለት ነው። ምን ሲሆን አትሮፊ ማለት ቅድም በምስሉ ለማየት እንደሞከርነው የሴሎች ሳይዛቸውና ክብደታቸው በሚቀንስበት ጊዜ ምን እንላለን? አትሮፊ ተፈጠረ እንላለን። ይህ ሳይዛቸው የሚቀንስበት ምክንያት ምንድን ነው? አንደኛ ሪዳክሽን ኢን the number or the size of its constituent ሴል ማለት ያን ሴል የሰሩት ኮንስቲትዩንቶች ያ ሴል እንዲሰራ ያደረጉ ኮምፖነንቶቹ እየቀነሱ በመምጣታቸው ምክንያት በቁጥርም በሳይዛቸው ማለት እንግዲህ አዳፕቴሽን ሲደረግ በነምበር በሳይዝ በታይፕ ብለን ነበር እና ሳይዙ እየቀነሰ ሲመጣ ነምበሩ ወይ እየቀነሰ ሲመጣ ምን ተፈጠረ እንላለን? አትሮፊ የምንለው ነገር ተፈጠረ ማለት ዲክሪዝን ሴል ሳይዝ ኤንድ ዌይቱና ክብደቱና ሳይዙ እየቀነሰ ሲመጣ የሚቀንስበት ምክንያት ምንድን ነው? ያ ሴል የተሰሩበት የተለያዩ ኮምፖነንቶች በነንበራቸው እየቀነሱ ሲመጡ ወይ ደግሞ በሳይዛቸው እየቀነሱ ሲመጡ ማለት ነው። ሽሪንኬጅ ኢን ደ ሴል ሳይዝ ኢዝ ዲው ቱ ሎስ ኦፍ ሴል ሰብስታንስ ማለት ነው። አሁን ያለው ያን ሴል የሰሩ የተለያዩ ሰብስታንሶች እየቀነሱ በመምጣታቸው ምክንያት ምን ይሆናል? ሴሉ ሽሪንክ እያደረገ ይመጣል። እየተኮማተረ ሳይዙ እየቀነሰ ይመጣል። ከዚህ ቀደም የነበረውን ሳይዝ እያጣ ይመጣል ማለት ነው። ኮዝ ኦፍ አትሮፊን በምናይበት ጊዜ አትሮፊ እንዲፈጠር ምክንያት የሚሆኑ የተለያዩ ነገሮች አሉ። አሁን ለምሳሌ መጀመሪያው ዲክሪዚን ወርክሎድ ማለት ነው። ወርክሎድ ወር ዲስዩዝ አትሮፊ የምንለው ማለት ይህ ማለት አንድን ኦርጋን ወር የሆነ የሰውነታችንን ክፍል ለረጅም ጊዜ ሳንጠቀሙ ካስቀመጠ ምን ሊሆን ይችላል? ሳይዙን ሊቀንስ ይችላል ማለት ነው። አሁን ምን ይላል እዚህ ጋር ኤግዛምፕል የራሱ ፕሮሎንግድ ኢሞቢላይዜሽን ኦፍ ኤ ሊምብ ቱ ሌት ፍራክቸር ሂል ማለት ነው። አሁን የሆነ ጉዳት በመድረሱ ምክንያት የሆነ እጃችን ላይ ለምሳሌ ያን እጃችንን በጉዳቱ ምክንያት ሳንጠቀመው ከቀረ ምን ሊሆን ይችላል? ኖርማል እየሰራ ካለው ሴል እጃችን አንጻር ስናይ ሳይዙ የቀነሰ ነው የሚሆነው ማለት ነው። ሁለተኛ ሎስ ኦፍ ኢነርቬሽን ማለት ወደዛ አካባቢ የሚሄዱ ነርቭ ኢምፐልሶች የሚያንሱ ከሆነ። ሶስተኛ ዲሚኒሽድ ብለድ ሰፕላይ ዛት ሃዝ ቢን አዳፕትድ ግራጁዋሊ ማለት ነው። ወደዛ አካባቢ የሚሄድ የደም ፍሰት እየቀነሰ የሚመጣ ከሆነ። አራተኛ ኢናዲኩዌት ኒውትሪሽን ወደዛ አካባቢ የሚሄድ የተለያዩ ኒውትረንቶች እያነሱ የሚመጡ ከሆነ። ሉስ ኦፍ ኢንዶክሪን ስቲሙሌሽን ካለ እዛ አካባቢ። ኤጂንግ በጣም ረጅም ጊዜ ሰርቭ ማድረግ ያለባቸውን ጊዜ ሰርቭ ያደረጉ ከደረሱ በኋላ ሴላቸው እነዛ አካባቢ የሚገኙ ሴሎች ሳይዛቸው እየቀነሰ ነምበራቸው እየቀነሰ ሊመጣ ይችላል። ስለዚህ እነዚህ የአትሮፊ ኮዞች በመጠኑ ለማየት የምንሆን እነዚህን ያልናቸው ማለት ነው። አትሮፊ እንግዲህ በሁለት ከፍለን እናያለን። እንደ ሴል አዳፕቴሽን ሁላ ፊዚዮሎጂክ አትሮፊ እና ፓቶሎጂክ አትሮፊ እንላለን። ፊዚዮሎጂክ አሁን ምሳሌ እዚህ ጋር ቲሚክ አትሮፊ አፍተር ፒበሪቲ ያለ፣ አትሮፊ ኦፍ ማማሪ ግላንድስ ኤንድ ኦቫሪስ አፍተር ሜኖፓውዝ፣ ኤጂንግ ቅድም ያለው እነዚህ እንዳለ ምንድናቸው? ፊዚዮሎጂክ አትሮፊ ናቸው። ሰውነታችን በራሱ ውስጥ ባሉ በሆርሞኖች ኢንዲጂነስ በሆኑ ሜዲተሮች የሚፈጠሩ
ሴሉላር አዳፕቴሽን ከዛም ደግሞ አትሮፊ የሚፈጠርበት ነው። ሴሎች ሳይዛቸውን ዲክሪዝ የሚያደርጉበት መንገድ ማለት ነው። ፓቶሎጂክ የምንለው ደግሞ ምንጊዜም ከበሽታ ጋር የተገናኘው አሁን ለምሳሌ ጀነራል ላይ ስናይ ስታርቬሽን ኦፍ አትሮፊዝ ክሮኒክ ማልኒትሪሽን ኤንድ አድቫንስድ ስቴጅ ኦፍ ማሊግናንሲ ማለት ነው። ይሄ አንዱ የፓቶሎጂክ አትሮፊ ምልክት ነው። ሎካላይዝድ ደግሞ የሚሆንበት ጊዜ ሎካላይዝዱን ስናይ የሆነ ቦታ ላይ ብቻ ያተኮረ ማለት ነው። አትሮፊ ኦፍ ብሬን ቲሹ ዲዩ ቱ ሪዱስድ ብለድ ሰፕላይ አሲን ኢን አትሮስክለሮሲስ ማለት ነው። ለብሬን ወደ ብሬን የሚሄደው የደም ፍሰት በመቀነሱ ምክንያት ብሬን ምን ሲሆን አትሮፊ ሲሆን ሳይዙ በሚኮማተር ሰዓት ይሄ አንዱ ሎካላይዝድ ነው፣ ብሬን አካባቢ ብቻ ላይ ያተኮረ። ሌላኛው ደግሞ አትሮፊ ኦፍ ሊምብ መስል ኢን ፖሊዮማይላይተስ በሚባል በሽታ ላይ ደግሞ አለ፣ በፖሊዮ ቫይረስ የሚመጣና እዛ አካባቢ ላይ ኢነርቬሽኑ በጣም እየቀነሰ ስለሚመጣ ምን ሊሆን ይችላል? በዛ እንትን የተያዘበት ፓርት ምን እየሆነ ይመጣል? ሳይዙ የሴሉ ሳይዝ እየቀነሰ ይመጣል። ዌስቲንግ ኦፍ መስል ኤንድ ቦን አፍተር ቦን ፍራክቸር፣ አትሮፊ ኦፍ ብረስት አፍተር ሰርጂካል ሪሙቫል ኦፍ ኦቫሪስ። እኚህ ሁሉ ሎካላይዝድ የሆነ ቦታ ላይ ይሁን ብረስት ላይ ያለ ነው። ይሄ ምን ላይ ነው? መስልና ቦን ላይ ያተኮረ ነው። ይህም ደግሞ ሊምቦር መስል ላይ ነው፣ ከላይ ያየ ነው፣ ብሬን ላይ ያየ ነው። እና እነዚህ ሎካላይዝድ የሆኑ ፓቶሎጂካል አትሮፊ ነው። አሁን እዚህ ጋር ተመልከቱ። ይህ ጀነራላይዝድ ነው፣ ሙሉ ሰውነቱ ላይ ያተኮረ፣ ሙሉ ሰውነቱ ላይ ነው። አሁን እዚህ ጋር አትሮፊ የምንለው ነገር የተፈጠረው ማለት ነው። ሙሉ ሴሉ ቆዳው ላይ ያለው ሽሪንክ አድርጓል፣ ተኮማትሮ ነው ያለው። ስፔሻሊ እዚህ ቂጡ አካባቢ ያለውን በተካ አካባቢ ያለውን መመልከት ትችላላችሁ። ይህ ደግሞ ብሬን ላይ ሎካላይዝድ ብለን ያወራ ነው፣ የእሱ ምሳሌ ነው። ሰመሪን በምናይበት ጊዜ አትሮፊ ማለት ቅድም እንዳለው አትሮፊክ ሴል ሃቭ ዲሚኒሽድ ፋንክሽን በት አር ኖት ዴድ ነው። ሳይዞቹ ፋንክሽናቸው አትሮፊ የተፈጠረባቸው ሴሎች ምን አይነት ናቸው? ፋንክሽናቸው የቀነሰ ነው። ግን ደግሞ ምን አይደሉም? የሞቱ ሴሎች አይደሉም። እስቲል ስራ እየሰሩ ያሉ ሴሎች ናቸው። ፋንዳሜንታል ቼንጅስ ኢን ቦዝ ፊዚዮሎጂክ ኤንድ ፓቶሎጂክ አትሮፊ አር አይደንቲካል ኤንድ አር ዲዩ ቱ ኢንክሪዝ ግራዴሽን ኦፍ ሴሉላር ፕሮቲንስ ኤንድ ዜር ዲክሪዚንግ ፕሮዳክሽን ማለት ነው። በፊዚዮሎጂክም በፓቶሎጂክም ጊዜ የሚታዩ ቼንጆች አንድ አይነት ናቸው። በምን ምክንያት ነው? አር ኤንድ አር ዲዩ ቱ ኢንክሪዝድ ዲግራዴሽን ኦፍ ሴሉላር ፕሮቲንስ እና ዜር ዲክሪዝ ፕሮዳክሽን ማለት የሴሉላር ፕሮቲን ዲግራዴሽን በመኖሩ ምክንያት እየጨመረ በመምጣቱ ምክንያት እና እነዛ ደግሞ ፕሮዲውስ ተደርገው ዲግሬድ የሆኑት ባለመጨመራቸው ምክንያት ነው። እንግዲህ ፊዚዮሎጂካል ወር ፓቶሎጂካል ያልነውም አትሮፊ የሚፈጠረው ነው። አትሮፊ ኢዝ ኦልሶ አኮምፓኒድ ባይ አውቶፋጂ ኦር ሰልፍ ኢቲንግ which is the process by which the cell eats its own components to find nutrients to survive። በእንደዚህም አይነት ጊዜ አትሮፊ ሊፈጠር ይችላል ማለት ነው። እንግዲህ ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ ፓርት እንገናኛለን። እስከዛ ጊዜ ድረስ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን እንድታሳዩን በፍቅር እንጠይቃለን። ቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።